ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ፊደላትን ከሀ ጀምረን እስከ ሰ ያሉትን እነዚህንን ሰባቱን ፊደላቶች እስከየቤተሰቦቻቸው እስከ ስምንተኛ ፊደሎች ወይም ደግሞ ዲቃላ ሆሄያት እስከምንላቸው እስከ 8ኛ ቤተሰቦችን እያንዳንዳቸው በደንብ አድርጌ አሳያችኋለሁ። እንዴት አድርገን እንደምናነብ እንዴት በቀላል መንገድ መያዝ እንደሚቻል በተለይ ጀማሪ ለሆናችሁ አማርኛ ለመማር ሲታሰብ መጀመሪያ ሁሌም የሚጀመረው ከማን ነው? ከሀ ነው። ከሀ ተጀምሮ እስከ ቤተሰቦቿና ሌሎችንም ሙሉ 34ቱ ፊደላቶች መለየት ያስፈልጋል ማለት ነው። መጀመሪያ አማርኛ ለማንበብ ቃላቶችን ለመመስረት ብዙ ጽሑፍ የሆኑ አረፍተ ነገሮችን ሀረጋቶችን ለማንበብ መጀመሪያ ከፊደላት ነው የሚጀምረው። ስለዚህ ዛሬ ገና ጀማሪ ለሆናችሁ አማርኛ መማር ለምትፈልጉ ልጆች መነሻችሁ ሀ ነችና ዛሬ ከሀ ጀምረን እነዚህን ሰባቱን ፊደላቶች እንመማራለን ማለት ነው። በቀጣይም ደግሞ ሌሎችን ፊደላቶች እንግዲህ አጠቃላይ 34 እና ቤተሰቦቻቸው ድረስ የአማርኛ ፊደላት አለ። እነሱ ደግሞ በእያንዳንዳቸው 7 እና 8 ቤተሰቦች አሏቸው ማለት ነው። ስለዚህ ዛሬ እነዚህን እንመማራለን። እስከ መጨረሻው በደንብ ተከታተሉኝ። እሺ፣ አሁን ከዚህ ከመጀመሪያው ጀምሬ አነብላችኋለሁ። ይቺ እንዳልኋችሁ ሀ ነች። ሀ ሀ ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ ኋ ኋ። እንግዲህ ሀ ስንት ቤተሰቦች አሏት? እስከ 8 ማለት ነው። ከሀ ጀምረን እስከ ኋ እስከምን ድረስ 8 ፊደል አሉ። ስለዚህ እነዚህን እያንዳንዳቸውን ቅርጾቻቸውን ድምጾቻቸውን በደንብ መለየት ያስፈልጋል ማለት ነው። እሺ፣ ወደ ቀጣዩ ስንመጣ ይቺ ደግሞ ለ ነች። አሁን ሀን አይተናል። ቀጣይ ማለች ለ ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ ሏ ሏ። እሺ፣ ቀጣዮች ደግሞ ሀ ትባላለች። አሁን እዚህ ጋር እቺ የመጀመሪያዋ ሀሌታ ሀ እንላታለን። እቺ ደግሞ ሀመርኋ። አሁን ሁለቱም ሀ ይባላሉ። እስከ መጨረሻ እስከ 8ኛ ተመሳሳይ ነው ድምጻቸው፣ አገልግሎታቸውም ተመሳሳይ ነው። ነገር ግን የሚለየው በምንድን ነው? እንደምታዩዋቸው በአጻጻፋቸው በቅርጾቻቸው ግን የተለያዩ ናቸው ማለት ነው። ስለዚህ እቺ ማነች? ሀ ነች። ሀ ሁ ሂ ሃ ሄ ህ ሆ ኋ ኋ። እሺ፣ ቀጣይች ደግሞ መ ነች። መ መ ሙ ሙ ሚ ሚ ማ ማ ሜ ሜ ም ም ሞ ሞ ሟ ሟ። አሪፍ። እሺ፣ ወደ ቀጣዩ ስንመጣ ይቺ ደግሞ ሰ ትባላለች። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ ሷ ሷ። እሺ፣ ይቺ ደግሞ ረ ረ ረ ሩ ሩ ሪ ሪ ራ ራ
ሬ ሬ ር ር ሮ ሮ ሯ ሯ። እሺ የመጨረሻዋ ሰ። አሁን እንደ አጠቃላይ ሁለት አይነት የሰ አይነቶች አሉ። መጀመሪያውን ይቺ ያየናት እዚህ ጋር ይቺን ሰ ብያችኋለሁ። ሰ ሱ እያልን እስከ 8 አይተናል። ይቺም ደግሞ ሰ ትባላለች። ከመጀመሪያው እስከ መጨረሻው እነዚህ እንዳየነው ሁሉ ይቺም ከመጀመሪያው እስከ መጨረሻው የእነዚህን ድምጽ ነው ያላት ማለት ተመሳሳይ ናቸው። ስለዚህ ለምሳሌ ወደፊቱ ደግሞ ቃላት ስትመሰርቱ ሌላ ጽሁፎች ስትጽፉም የፈለጋችሁት አይነት የሰ አይነቶች መጠቀም ይቻላል ማለት ነው። እነዚህ የምትጠቀሙም አገልግሎታቸው ምንድነው? ተመሳሳይ ነው። ዋናው ነገር እናንተ መለየት ያለባቸው እዚህ ጋር ምንድነው ቅርጾቻቸው፣ ጽሁፎቻቸው እንዴት ይጻፋሉ የሚለውን ከለያችሁ ጽሁፍ ላይ ለምሳሌ ሰላም ለማለት ማንኛውም ጽሁፍ ለመጻፍ አሁን እንደ ፍላጎታችሁ መጠቀም ይቻላል ማለት ነው። ስለዚህ ይቺ ማለች አሁን ሰ ነች። ሰ ሱ ሲ ሳ ሴ ስ ሶ ሷ ሷ። እሺ በጣም ጥሩ። አሁን እንግዲህ ከሀ ጀምረን እስከ ሆ ከለ እስከ ሏ ድረስ እያልን እስከ ሰ ወይም ደግሞ ሰባቱን የአማርኛ ፊደላቶች ከቤተሰቦቻቸው አይተናል። አሁን ሀ ሁ እያሉ መያዝ ብቻ አይደለም ዋናው ቁም ነገሩ። አሁን ሀ ሁ ሂ እያሉ በመሸምደድ ብቻ ሳይሆን እያንዳንዱ ፊደላቶች ደግሞ የራሳቸውን በደንብ አድርጋችሁ መለየት ያስፈልጋል ማለት ነው። ለዚያ ደግሞ እንዴት ማጥናት አለባችሁ? መጀመሪያ ከዚህ ጀምራችሁ ወደ መጨረሻ ትሄዳላችሁ። ከዚያ ደግሞ ከመጨረሻ ወደ መጀመሪያ፣ ከዚያ እንደዚህ ወደ ታች የመጀመሪያ ቤተሰቦችን፣ ከዚያ ሁለተኛ ቤተሰቦችን፣ ሶስተኛ ቤተሰቦችን እያደረጋችሁ እንደዚህ አድርጋችሁ በደንብ ካጠናችሁ ፊደሎችን የራሷን ለመለየት ያግዛችኋል ማለት ነው። ስለዚህ አሁን ለመጨረሻ ጊዜ አንዴ ከላይ ጀምረን ወደ ታች በየቤተሰቦቻቸው ከፋፍለን እናነባለን። ይቺ ማን ያልኳችሁ? ሀ ነች። ሀ ለ ሀ መ ሰ ረ ሰ ሰ። እሺ ሁለተኛ ፊደል ደግሞ እዚች ማነች? ሁ ነች። ሁለተኛ ፊደል ማለት የመጀመሪያ ፊደላቶች እየተጻፉ ከጎናቸው ላይ ቅጥያ ነው ያላቸው ከጎናቸው ላይ። እሺ ሁ ሉ ሁ ሙ ሱ ሩ ሱ ሱ። እሺ ሶስተኛች ደግሞ ሂ ነች። ሂ ሊ ሂ ሚ ሲ ሪ ሲ። እንደዚህ ደግሞ እግራቸው ላይ ጠማማ ከሆኑ ሶስተኛ ፊደላቶች ናቸው ማለት ነው። የመጀመሪያዎቹ እየተጻፉ ከጎናቸው ላይ ከእግራቸው ላይ ማጣመም፣ እግራችሁን እያስረዘመም ሊሆን ይችላል ወይም ደግሞ በዚያውም ሊሆን ይችላል። እንደ ሁኔታው እግራቸው ጠማማ ነገር ካላቸው በቀኝ በኩል እነዚህ ስንተኛ ፊደል ናቸው? ሶስተኛ ፊደል ማለት ነው። እሺ አራተኛ ደግሞ ሀ ላ ሀ ማ ሳ ራ ሳ ሳ። እሺ አምስተኛ እነዚህ ደግሞ ቀለበት አምስተኛ ፊደላቶች እግራቸው ላይ ቀለበት አላቸው። ሄ ሌ ሄ ሜ ሴ ሬ ሴ ሴ። እሺ አምስተኛ ፊደል ህ ል ህ ም ስ ር ስ። ሰባተኛ ፊደል ሆ ሎ ሆ ሞ ሶ ሮ ሶ ሶ። እሺ የመጨረሻዎች ደግሞ እነዚህ ዲቃላ ሆሄያት ይባላሉ። እነዚህ ደግሞ ከእግራቸው ላይ እንደምታዩዋቸው ተመሳሳይ ነገር አላቸው። ምንድነው? ከእግራቸው ላይ አግድም ነገር ካላቸው እነዚህ ስንተኛ ፊደል ናቸው? ስምንተኛ ፊደል። የሯ ከሆነ በላይ በኩል ነው አግድም ያለ፣ የሌሎቹ ግን እንደምታዩዋቸው ታች ላይ አላቸው ማለት ነው። ስለዚህ ንባባቸው ደግሞ ሲነበቡ ይቺ ኋ ነች። ኋ ከዚያ ሏ ኋ ሟ ሷ ሯ ሷ ሷ። እነዚህ ደግሞ ስምንተኛ ፊደላቶች ማለት ነው። እሺ እንግዲህ በዛሬ ትምህርታችን እነዚህን ከሀ ጀምረን እስከ ሰ ያሉትን ሰባቱን የአማርኛ ፊደላቶች እስከየስምንተኛ ቤተሰቦቻቸው ዛሬ ተማምረናል። በቀጣይ ደግሞ ቀሪ የአማርኛ ፊደላቶችን እናጠናለን። እንዲሁም ደግሞ ቃላቶችንም አረፍተ ነገሮችንም ሁሌ ቪዲዮ እየሰራሁ ስለምለቅ እናንተ የምትፈልጉትን አይነት መከታተል ይቻላል እየገባችሁ። በተጨማሪ እንግሊዘኛ ቪዲዮ እሰራለሁ፣ ገብታችሁ መማር ይቻላል። ቀጣይ በሌላ ቪዲዮ እስከምመለስ ሰላም ሁኑ። ባይ ባይ።